የሰው ልጅ ከምድር በላይ ያለውን ከውን ስፔስ ብለን የምንጠራውን ከ20ኛው ክፍለ ዘመን በኋላ ነው የደረሰበት። ዛሬ ግን እኛ ከ1400 ዓመት በፊት ቁርአን ውስጥ ሂንት የተሰጠንን የስፔስ ሳይንስ እውነታ አብረን እንመለከታለን። السلام عليكم ورحمة الله وبركاته. يقول الحق سبحانه: ولو فتحنا عليهم بابا من السماء فظلوا فيه يعرجون لقالوا إنما سكرت أبصارنا بل نحن قوم مسحورون. ولو فتحنا عليهم بابا من السماء እንደው የሰማይን በር ብንከፍትላቸውና ወደ ላይ ሲወጡ ቢኖሩ فظلوا فيه يعرجون ወደ ላይ ቢወጡ لقالوا إنما سكرت أبصارنا አይናችን ታወረን بل نحن قوم مسحورون እኛ የተሰሐርን የተደገመብን ሰዎች ነን ምንም እኮ አይታየንም ሲሉ ይደናገራሉ ይለናል። በእርግጥ ይህ አንቀጽ የሚናገረው ስለ ካህዲዎች እምቢተኝነት ነው። እንዲህ አይነት ትላልቅ ተአምራትን ብናሳያቸውም እነዚህ ሰዎች ከመካድ ውጪ ምንም አያደርጉም የሚለውን ነገር ነው አላሁ ጀለ ወዐላ የሚነግረን። ወላኪን ይህ አንቀጽ ከዛ ባሻገር ትልቅ ምስጢርን የያዘ ነው። فظلوا فيه يعرجون ሚለውን የአላሁን ጀለ ወዐላ ቃል እንመልከት። ወደ ላይ ቢያረጉ ኖሮ ወደ ላይ ቢሄዱ ኖሮ የሚለውን የጠፈር ሳይንስ እኛ ከምድር ወደ ላይ ስንሄድ ወደ ሰማይ ስንሄድ ከምድር ሄደን 100 ኪሎ ሜትር ስንደርስ ከ100 ኪሎ ሜትር በኋላ 100 ኪሎ ሜትር ላይ ካርመን ላይን የሚባል ላይን አለ። ከዛ አለፍን ማለት ወደ ስፔስ ሳይንስ ነው የምንገባው፣ ወደ አዲስ የፊዚክስ ህግ ነው የምንገባው ማለት ነው። አላሁ ጀለ ወዐላ በቁርአን ውስጥ ምንድን ያለው? ወደ ላይ ቢሄዱ ኖሮ ለቃሉ ኢነማ ሱኪረት አብሳሩና አይኖቻችን ታወሩብን ይላሉ። ምን ማለት ነው ይሄ? አብረን እንመልከት። ከካርማን ላይን ወደዛ አለፍን ማለት ስፔስ ሳይንስ ገባን ማለት አዲስ የፊዚክስ ህግ ነው ያለው ብለናል። በኖርማሉ ጊዜ ሰማይ ምድር ላይ ሰማይ ቀን ላይ ሰማያዊ ናት። ፀሐይ ባለበት ጊዜ ሰማያዊ ከለር ሆና ነው የምትታየን። በሚገርም ሁኔታ የስፔስ ሳይንስ ውስጥ ሰማይ ሁሌ ጥቁር ነች። ምክንያቱም ስፔስ ሳይንስ ውስጥ ጋስ ስለሌለ የፀሐይን ብርሃን ተቀብሎ የሚያሰራጭ ጋስ ስለሌለ ፀሐይ በኃይል ታበራለች። በሚገርም ሁኔታ ግን በዙሪያችን ያለ ነገር በሙሉ ጨለማ ነው። ሰማይም ጥቁር ናት። ይህ ተቃርኖ በምድር ላይ እንዳለመኖሩ ጨለማና ፀሐይ የማይገናኝ ነገር ነው አይደል? እንዲህ አይነት ዛሂራዎች ምድር ላይ በኖርማሉ ጊዜ ባለመኖራቸውና የሰው ልጅ መቀበል ባለመቻሉ አስቡት። የሰው ልጅ ስፔስ ላይ ሄዶ ፀሐይ ስታበራ እያየ ግን ነገራቶች ጨለማ ሲሆኑበት የስሜት መረበሽ የሚባለው ነገር ይመጣል። ከአቅል በላይ ይሆንበታል። ያኔም ነው አይኖቻችን ታወሩብን ነው ወይስ ሲሕር ተደርጎብን ነው የሚለውን ነገር የሚያመጡት ማለት ነው። ይህ ከ1400 ዓመት በፊት የተነገረ ቃል መሆኑ ደግሞ በጣም የሚገርም ነገር ነው ማለት ነው። አላሁ ጀለ ወዐላ እንዲህ አይነት ነገሮችን ስናይ አቅላችንን ከፍተን ቀልባችንን ከፍተን ተፈኩር የሚያደርጉ ሰዎች አድርገን ፕሮግራማችን እዚህ ላይ ያበቃል። አሰላሙ አለይኩም ወረሕመቱላሂ ወበረካቱ።